ልጆች ረፍት አያገኙ። እናት እያዘነች ልጆች መጽናናት ከሕይወታቸው ይጠፋል። እናት የተባለች ቤተ ክርስቲያን የኢትዮጵያ ባለውለታ ልጆቿ መከራ እየተቀበሉ አልቅሳለች፣ አንምታለች። ድንኳን ከበኮለች የመከራ ድንኳን ካጠላች ቤተ ክርስቲያን ሰንብታለች። በፈቃዱ የወረደው የተወለደው በእኛ መካከል የተመላለሰው ፍቅሩን የገለጠው ስጋውን የቆረሰው ደሙን ያፈሰሰው እንቃችሁ ብሉ ብሎ ጠጡ ብሎ የሰጠን የተለመነን አምላካችን እንዲለመነን ኦርቶዶክሳውያን ፊታችንን ወደ እግዚአብሔር እንመልስ። ወደ ማን እንመልስ? ነገርን ወደ ማን እንመልስ? ወደ እግዚአብሔር እንመልስ። አንዱ ትኩሳት ሲመር ሌላው ትኩሳት ይነሳል። አንዱን አለፍን ስንል ሌላው ይቀጥላል። ቤተ ክርስቲያን በዚህ መካከል በጉልበተኛ ውስጥ በጉልበተኛ እጅ እንዳለ በሶ እየተረበበች መከራ እየተቀበለች ትገኛለች። ይህ እውነታ ነው። ብራና ዳምጣ፣ ብዕር ቀርጣ፣ ቀለም በጥብጣ፣ ፊደል ቀርጻ ለትውልድ ፊደልን ያስቆጠረች ሴጋን ያደረገች ኦርቶዶክሳዊ ተዋሕዶ ቤተ ክርስቲያን ናት። ካለመናገር የሚቀር ምንም ነገር የለ። ኦርቶዶክሳውያን እውነታው ይሄ ነው። ቤተ ክርስቲያናችንን እንጠብቅ፣ እንጸልይ። ሀገር እንደ ሀገር፣ ትውልድ እንደ ትውልድ እንዲቀጥል ግፈኞች እጃቸውን ከቤተ ክርስቲያን ላይ ያንሱ። እውነት አስበው፣ እጃቸውን ከቤተ ክርስቲያን ላይ ያንሱ። ድንበር ያስከበረች በባህሪን ጦርነት ላይ አብራ የዘመተች እናት ነች አሁን እያለቀሰች አለች። ይህንን ነው ልንል የምንችለው። በፍቃዴ አድናችኋለሁ። ይህንን አምላክ ነው እና የፍቅር አምላክ ነው የምናገረው። ፍቅርን እናውቀዋል። ኦርቶዶክሳውያን ኢትዮጵያውያን መተዛዘንን እናውቀዋለን። የመጣብንን ሳናውቀው ተመሳስሎ የገባብንን በዓሉን፣ መለያየቱን፣ ጥላቸውን፣ ቂመኝነቱን፣ ዘረኝነቱን፣ ወጠኝነቱን ሁሉ አምላክ አማኑኤል አምላካችን ያስወግድልን፣ በቸርነቱ ይታደገን፣ ሀገራችንን ኢትዮጵያን ይባርክልን። እናት የሆነችውን መጠጊያችንን፣ መሸሸጊያችንን፣ ለሰማያዊው ንግሥት መዘጋጃችንን፣ ምድራዊት ገነታችንን ቤተ ክርስቲያናችንን ይጠብቅልን። የሞቱትን ወዳጆቻችንን ወገኖቻችንን እግዚአብሔር ነፍስ ይማረልን። እግዚአብሔርን አመስግኑት ሁላችሁ። እንደምን አደራችሁ? እንደምን አረፈዳችሁ? ቅድም ሰው የለም ነበር። አሁን ሰው ቀስ እያለ ነው የመጣውና የሰበሰበን በቤቱ ያኖረን የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሆን። አመስግኑት። እዚች ስፍራ ላይ ቆመን ስናይ ቤተልሔም ጌታ የተወለደባት የሰው ልጅ ለማዳን የተገለጠባት በእራፊ ጨርቅ ተጠቅልሎ በከብቶች ግርግም ተኝቶ የእንስሳትን ትንፋሽ ግብር የተቀበለባት ያችን ቤተልሔም ትመስላለች ይቺ ቦታ አይደል? ደስ አይልም? ከዚህ ሆነው የሚያመሰግኑ ሊቃውንት ሰማያውያን መላእክትን፣ ከምድር ሆነው የሚያሸበሽቡ ሊቃውንት ምድራውያን ካህናትን ይመስላሉ። በሰማይና በምድር የተገለጠ የሰውን ልጅ ወደዚህ ምድር የመጣ ጌታ እያሉ የሚያመሰግኑበት ደብረ ብርሃን ቅዱስ ላሊበላ 9ኛው መቶ ክፍለ ዘመን ወደ ኋላ ዞር ብለን የአባቶቻችንን ሰዓት እንድናስታውስ የሚያደርግ ትልቅ የበረከት የረድኤት ስፍራ ነውና ቦታ ነውና እግዚአብሔር ይህን ስለሰጠን ክብርና ምስጋና ለስሙ ይሁን። አመስግኑት። ይህ ብቻ አይደለም ምዕመናን፣ መቼም እያሃድጋ ለሀገር ዘእንበለ ኀቤሁ እግዚአብሔር ሀገር ያለ አንድ ጻድቅ ያለ አንድ ደግ ሰው አይተዋትም። እውነት አሰብ እኛ ስናንቀላፋ ደጋጎቹ ነቅተው እኛን ይጠብቃሉ። እኛ ስንደክም ደጋጎቹ በርትተው እኛን ይታደጋሉ። እግዚአብሔር ሀገርን ያለ አንድ ደግ ሰው አይተዋትም። በእውነት ተወዳጁ አባታችን
የተሰናደድ የጸሎት ሁለተኛው መናኙ ጻድቅ እንኳን ስማችሁን ሰጣችሁ ጸሎት ያደረጉላችሁ አይደለም ና ብለው መስቀላቸውን ያስረጉት ቋጠሯችን የሚፈታልን ትልቅ እግዚአብሔር ለዘመናችን በዚህ ሰዓት በዚህ ወቅት መጽናኛ አድርጎ በዕድሜ ላይ ዕድሜ ለግሶልን ጨምሮልን የሰጠን የበረከት አባታችንን እግዚአብሔር ስለሰጠን ክብርና ምስጋና ለስሙ። አባታችን ከሰሩት ትልልቅ ለቤተ ክርስቲያን ካስቀመጡት ትልልቅ አሻራዎች መካከል ይሄ በጣም ትንሹ ዘመን የሚሻገር ነው። ትውልድ የሚጠቀምበት ነው። ሁላችን የምናተርፍበት ነው። ትውልድ የሚጠቀምበት ነው። ሁላችን የምናተርፍበት ነው። ነገር ግን ከሰጡን ታላላቅ መካናት መካከል ይህ ታላቅ ቦታ ይህ የበረከት ቦታ እንዳትሆነው አባታችን በእውቀት የወለዷቸው ብዙ ልጆች አሏቸው። ለቤተ ክርስቲያን የሰጡት ያበረከቱት ዋጋ የከፈሉበት የተሰደዱበት የተራቡበት የተጠሙበት ቤተ ክርስቲያንንና ክርስቶስን ብለው በሕይወት የኖሩበት ዋጋ የከፈሉበት ብዙ መንፈሳዊ አሻራዎች አሏቸው። ዛሬ መቼም ሰው ነን፣ እንኖራለን፣ እናልፋለን። እግዚአብሔር ትውልድን ይተካል። እውነት አስብ ንገሩኛ። እንዲህ ግን የማይቆረቁር አሻራ ትቶ ማለፍ ለትውልድ የሚሆነው ትውልድ የሚያተርፈው እግዚአብሔርን የሚያከብረው አሻራ ጥሎ ማለፍ ሊያውም ዛሬ ሰው ለሥጋው ባደላበት በልቶ ጥጋብና እርካታ ባጣበት አከማችቶ ያከማቸውን እየተመለከተ እንቅልፍ ባጣበት በዚህ ሰዓት ሁሉ ይገብኝ ለትውልድ ይህንን አሻራ ጥዬ አልፋለሁ፣ ዛሬም ቢደክመኝ እሰራለሁ፣ ነገም ቢደክመኝ እሰራለሁ የሚል እንዲህ ያለ የበረከት አባት በዚህ ዘመን ማግኘት ከእግዚአብሔር ካልተሰጠ ከሰው ይቻላል? በድንግል እኔ ከልቤ ነው የምነግራችሁ። ይቻላል? ይቻላል። አመስግኑ እግዚአብሔር። ዕድሜ ተቀንሶ ቢሰጥ እግዚአብሔር ከእያንዳንዳችን ዕድሜ ላይ ቀንሶ በእውነት ልመናችንን የሚሰማን የአባታችንን ዕድሜ ረጅም ያደርግልን፣ ጤናቸውን ደግሞ ይስጥልን። አመስግኑ። ስለዚህ አሁን ቅድም